በብዙዎች ዘንድ ተቃውሞ ያስነሳው የአርቲስት ፈናን ሰርግ ለምን ተቃውሞ ተነሳበት? እዚህ ቪዲዮ ላይ ስትቆዩ ነግራችኋለሁ። እንዲሁም ደግሞ በኮሜዲያን እሸቱ ስም የተጨበረበራችሁ እዚህ ቪዲዮ ላይ ስትቆዩ አዲስ ነገር የምነግራችሁ ይሆናል። አዶናይ ለየትናየት መልእክት አስተላልፏል። የትናየት ማለት ያለ ኦክሲጂን ማትንቀሳቀሰዋ ሴት ናት። እቺ ሴት ማለት ነው። እንዲሁም አንድ ታዋቂ ቲክቶከር በቅርቡ ሊያገባ እንደሆነና ሽማግሌ እንደላከ ተሰምቷል። ሌላ እጅግ በጣም ታዋቂና ተጽዕኖ ፈጣሪ ቲክቶከር ትላንትና ሁለት የልጅ አባት ሆኗል። ማን ነው? አሳያችኋለሁ። ጆን ዳንኤል በአርሲ ክልል ያስቆፈረውን የውሃ ፕሮጀክት አስመርቋል። ይህ በጣም በብዙዎች ዘንድ እያስመሰገነው ይገኛል። እነዚህንና ሌሎች አዳዲስ መረጃዎችን ይዤ ሰዓቴን ጠብቄ ቦታዬ ላይ ተገኝቻለሁ። ሰላም ለእናንተ ይሁን ቤተሰቦቼ፣ እንደምን ቆያችሁኝ? መለፌዳው ነኝ። አሁን በቀጥታ ወደ መረጃዎቻችን እናልፋለን። ወደ መጀመሪያው መረጃ ስናመራ ቤተሰቦቼ፣ እዚህ በምስሉ ላይ የምትመለከቷት እህታችን እንግዲህ በጣም በብዙዎች ዘንድ ተወዳጅ የሆነች በየዓመቱ ጥምቀት በመጣ ቁጥር ታቦትን በመከተል የታቦትን የሚራመድበትን ምንጣፍ በማጽዳትና ምንጣፍ በማንጠፍ ትውልድን ወጣትን የምታግዝ እጅግ በጣም ጀግና ሴት ናት። እቺ ሴት እንግዲህ ያለ ኦክሲጂን መንቀሳቀስ አትችልም። ውድ ቤተሰቦቼ እንደምትመለከቱት በምስሉ ላይ ማለት ነው። ይሄን ነገር ለመጀመሪያ ጊዜ አይደለም ያደረገችው። እንግዲህ ሁላችሁም ታስታውሳላችሁ። አይ ቲንክ የዛሬ ዓመትም ልክ እንደዚህ አይነት ተግባር ስትፈጽም በጣም በብዙዎች ዘንድ ፎቶዋ ሲቀባበል ነበረ። እንግዲህ እቺን ሴት ሰፖርት ለማድረግ እቺን ሴት ለማገዝ የሚቻልበት ሁኔታ ይኑር አይኑር ባላቅም፣ ግን አዶናይ በቃ ከልቤ ካንቺ ጋር ነኝ ሲል በጣም ልብ የሚነካ መልእክት አስተላልፏል። ሰላም፣ ይህ ቪዲዮ ለየትናየት ነው። እናት ለእምነትሽ ያለሽ ጥንካሬ አይቼዋለሁ። ብዙ ሰዎች ኮሜንቴ ላይ የገቡ ያንቺ ፎቶ አስቀምጠውልኛል። እናም አይኔ ካንቺ ስዕሎች መዞር አልቻለም። ቢካዝ ያደረግሽው ነገር በጣም ትልቅ መሆኑ ማወቅ አለብሽ። በጣም ብርቱ ሴት ነሽ። ብዙዎቻችን ሁለት እግር ተሰጥቶን፣ ሁለት እጅ ተሰጥቶን፣ ጤና ሙሉ ተሰጥቶን እምነታችን ላይ ጎበዝ አይደለንም፣ እንሰንፋለን። አንቺ ግን የሆነ የተሰጠሽ ተስጦ አለ። እንድታስተምሪኝ እፈልጋለሁ። እኔ በተቻለኝ አቅም ዓለማዊ ህይወትሽ ላይ የጎደለብሽ ነገር ካለ ለማገዝ ቃል ገባልሻለሁ። እባክሽ ሜሴጅ ጽፌልሻለሁ፣ እስካሁን አልመለስሽልኝም። ስልክሽ በሜሴጅ መልሽልኝ። በርቺልኝ፣ እወድሻለሁ፣ ጎበዝ ነሽ በጣም። አዶናይ እንግዲህ እንደዚህ ሲል መልእክቱን አስተላልፏል። ስልክሽንም ላኪልኝ አገኝሻለሁ ብሏል። እንግዲህ ቀጣይ ሲገናኙ ምን ይፈጠራል ተከታትዬ የማቀርብላችሁ ይሆናል። ሌላው ወደ ሁለተኛው መረጃ ስናልፍ ቤተሰቦቼ፣ ኮሜዲያን እሸቱ በስሙ እጅግ በጣም ብዙ ሰዎች ገንዘብ የተዘረፉ ይገኛሉ። ለምን? እስኪ እንስማው። እኔን በአካል ሳታገኙኝ 0.5 ሳንቲም እንዳትከፍሉ። ለዚህ ነው መድረክ በአካል ያዘጋጀሁት። በ0975 51 63 60 ደውላችሁ ቼክ አድርጉ። የትኛውም ሀገር መሄድ ይቻላል፣ ግን ሁሉም ሀገር ለመሄድ የራሱ መስፈርት አለ። ስለዚህ መስፈርቱ ምንድነው? ምንድነው የሚያስፈልገው? እንዴት ነው መሄድ የሚቻለው? አዎ ቪዛ ነፃ ነው፣ ግን ቪዛ ነፃ ነው ማለት ዝም ብሎ ሁሉም ሰው መሄድ ይችላል ማለት እኮ አይደለም። ሁሉም ሰው መሄድ የሚችል ቢሆን ኖርማ ሁሉም ሰው ሄዶ ነበር አይደል? ነገር ግን እኔ ለጉዞ ብቁ ነኝ ወይ የሚለውን ማረጋገጥ አያስፈልግም ጋይስ። እንዴት በአካል ሳታዩ ቢሮ ሳትሄዱ 70 ሺህ ብር 30 ሺህ ብር 90 ሺህ ብር እንዴት ትከፍላላችሁ? አይደለም እሸቱ ለምን የእናታችሁ ልጅ አይሆንም? ስለዚህ አደራ ዝም ብላችሁ ገንዘብ አትክፈሉ። አንዴ ተረጋጉልኝ። በ0975 51 63 60 ደውሉ። በቅርቡ ያዘጋጀነው የኤአይ ስልጠና አለ። እዛ ስልጠና መድረክ ላይ ለሚመጡ ወጣቶች በሙሉ ከዚህ በፊት ጉዞ መጓዝ ፈልገው በኔ ስም ምናልባት ተጨበርብረው ሊሆን ይችላል፣ ተሸውደው ሊሆን ይችላል። አሁን ግን በአካል እኔ ራሴ እንዲሁም ታዋቂውና ህጋዊው ትክክለኛው የጉዞ ወኪል ዊሊ ኢትዮጵያ ቱር ኤንድ ትራቭል ራሱ ፍቃዱ በአካል መጥቶ ሁለታችን እኔና ዊሊ በተገኘንበት እኛ ጋር በአካል ተገናኝታችሁ ስለ ጉዞ መረጃ ውሰዱ። ከዛ በኋላ ደግሞ መጓዝ የምትችሉና ብቁ የሆናችሁ እዛው ጋር ፎርም ሞልታችሁ ፕሮሰስ ጀምሩ ፕሊዝ። በቃ ይሄ ቪዲዮ ተቆርጦ ሌላ ቻናል ላይ ይለቀቃል አውቃለሁ፣ ግን አሁን ዛሬ ስላያችሁ አሁንም በስልክ ብር ልትከፍሉ ነው እናንተ። በአካል እኔና እናንተ እንተያይና ትክክለኛውን የጉዞ ወኪል አገናኛችሁ። በጣም የሚገርም እኮ ነው ጋይስ። እባካችሁ አትበሉ ገንዘባችሁ። ደውሉ በ0975 51 63 60። በቃ ወዳችኋለሁ። ደግሞ ትክክለኛው የኔን መልእክት የምታገኙበት ወይ ዶንኪ ቲዩብ ላይ ነው ወይ 2.6 ሚሊዮን ተከታይ ያለው እሸቱ መለሰ የቲክቶክ ገጽ ላይ ነው። ዝም ብሎ 3000 ፎሎወር ያለው ቲክቶክ ፔጅ ላይ የኔን መልእክት ብታዩ እንኳን ሌባ እንደሆነ ማወቅ አለባችሁ። በቃ ቆርጦ እዛ ጋር እንደጫነው ማወቅ አለባችሁ። ጨቀጨኳችሁ፣ ይቅርታ።
ባይዘው ኮሜዲያን እሸቱ አልጨቀጨቀንም። እንግዲህ ለሁላችንም ጥቅም ሲባል ነው። ምክንያቱም ወደ ካናዳ፣ አሜሪካ የተለያዩ ሀገራት እንልካችኋለን ብሎ በኮሜዲያን እሸቱ ድምጽና ኮሜዲያን እሸቱ ከዚህ በፊት ያስተዋወቃቸውን ቪዲዮዎች ቆርጠው በማምጣት ኤዲት በማድረግ እንግዲህ አሁን ቴክኖሎጂው ታውቃላችሁ ከአይምሮ በላይ ሆኗል። ስለዚህ ያንንም እንግዲህ ለማስቀረት መድረክ አዘጋጅቷል። እዛ መድረክ ላይ ቀርባችሁ ወደ ውጭ ለመሄድ የምታስቡ ኮሜዲያን እሸቱ ያዘጋጀው መድረክ ላይ ተገኙ። ወደ ሌላኛው መረጃችን ስናልፍ ጆን ዳንኤልን እናገኘዋለን። ጆን ዳንኤል ትላንትና በለቀቀው ቪዲዮ ላይ የውሃ ፕሮጀክት እንዳስመረቀ ተናግሮ ነበር። ያን ቪዲዮ አስጠፍተውበታል። በጣም ነው የሚያሳዝነው። ይሄን ቪዲዮ ስሙት። ሰላም ውድ ቤተሰቦቼ፣ እዚህ ጋር እንደምትመለከቱት እንግዲህ ውሃ ሲወጣ ያለበትን ቪዲዮ ሪፖርት አድርገው አስጠፍተውብኛል። እኔ ውሃ ለመቅዳት ተራራ የምታቋርጥ እናትን እንጂ ብሔርን አላየውም። ንጹህ ውሃ በማጣት ለተለያዩ በሽታዎች የሚጋለጡ አባቶችንና ህጻናትን እንጂ ሃይማኖትን አላየውም። ባለችኝ ትንሽ አቅም ሰውነትን አስቀድሜ ለተቸገረው ማህበረሰቤ ለመድረስ ብቻ ነው የሞከርኩት። ይሁን እንጂ ይሄን በጎ ተግባር ምናልባትም ባለመረዳት አንዳንድ ሰው መሆን ያልገባቸው ሰዎች ነገሮችን ወደ ራሳቸው አቅጣጫ በመውሰድ ነገሩን ለራሳቸው የፖለቲካ ትርፍ ሲሉ ወደ ብሔር ወደ ዘር በመቀየር አካውንቴን ሪፖርት አስደረገውብኝ። ሰዎች ሲደሰቱና ውሃ ሲወጣ ያለበትን ቪዲዮ ሪፖርት አድርገው አስጠፍተውብኛል። እሱን ለማስመለስ ከቲክቶክ ጋር እየተጻጻፍኩኝ ነው። ፋሚሊ አካውንቴን ኮፒ ሊንክ አድርጉልኝ። ይሄን ቪዲዮ ሁላችሁም ኮፒ ሊንክ አድርጉልኝ። ገና ደግሞ አንቆምም፣ እንቀጥላለን። 12ቱም ክልሎች ላይ ንጹህ ውሃ ለወገኖቻችን እናደርሳለን። ጆን ዳንኤል አይቆምም፣ ጆን ዳንኤል ይቀጥላል። ምንም መልካም ብትሰሩ ሰዎች እናንተን ለመጎተት የማይሰሩት ስራ የለም። እንግዲህ ጆን ዳንኤል እዚህ ምስሉ ላይ የምትመለከቱትን ቪዲዮ አስጠፍተውበታል። እኔ ባይዞዬ ተለቀቁት ላይ ነው ፈልጌ ማስገባላችሁ። ጆን ዳንኤል 1 ሚሊዮን ብር ምናምን አውጥቶ ሰርቷል። ያ ነገር ውሸት ነው፣ እሱ ምንም ብር አላወጣም፣ ለፕሮሞሽን ነው ከፍሎ አይደለም ብለው ሰዎች ጆን ዳንኤልን ለማዳከም የሚሰራውን ፖዚቲቭ ነገር ትተው ኔጌቲቭ ነገር ፍለጋ የሚሄዱ ደርቲ ማይንዶች አሉ። ልጁ ግን በትክክልም ከፍሎ እንደሆነ ራሱ ድርጅቱ አረጋግጧል። እናንተም ሄዳችሁ ማረጋገጥ ትችላላችሁ። ከዚህ በኋላ የሚሰሩ ፕሮጀክቶች ግን የግዴታ ገንዘብ ድጋፍ ያስፈልገኛል ብሎ ራሱ ተናግሯል። ይሄን ቪዲዮ እንስማው። ቤተሰቦች እንግዲህ አሁን እንዳያችሁት ከዋተር ፎር ጉድ ጋር በመሆን አሁን ያስቆፈርነው ጉድጓድ እንግዲህ ኮስቱ ኦልሞስት 1 ሚሊዮን ብር ነው። በ1 ሚሊዮን ብር ግን የዚህን ሁላ ሰው ደስታ አይታችኋል። እኔ ወደዚህ ስመጣ ትንሽ አሞኝ ነበረ፣ ግን የነሱ ደስታ ብርታት ሆነኝ ጉልበት ሆነኝና እስካሁን ድረስ ጠንክሬ እየሰራው ነበር። የዶዶሎ ፕሮጀክት ደግሞ በጣም ትልቅ ፕሮጀክት ነው ጋይስ። በአንድ ጊዜ እሱ ፕሮጀክት ሲጠናቀቅ ከ10,000 ሰው በላይ ንጹህ ያገኛል። ለዛም ኮስት የሚሆነው አይ ቲንክ 70 ሚሊዮን ብር አካባቢ ነው። ይሄንን ተረባርበን እንወጣዋለን። በቀጣይ ደግሞ ከዚህ በበለጠ በትልቅ ፕሮጀክት እንመጣለን ከዋተር ፎር ጉዶች ጋር። እንግዲህ የእናንተ እገዛ ያስፈልጋችኋልና ለቀጣይ ተዘጋጁ። ይሄኛውን ግን እኛ እንወጣዋለን። ፋሚሊ እወዳችኋለሁ። ቴንክ ዩ። ይሄንን ልጅ ማገዝ ነው የሚገባን፣ ማበረታታት፣ ፎሎ ማድረግ፣ ኮፒ ሊንክ ማድረግ፣ መርዳት ለሚችሉ አቅም ላላቸው ልጆች መላክ እንጂ እኛ ጭራሽ ውሸቱን ነው ምንም ብር አላወጣም እያል ማድቀቅ። ማስታወቂያስ ቢሆን አሰርተ ውሃ ፕሮጀክት አሰርታል አንተ የምትተቸው ሰውዬ። ለማንኛውም እኛ አንድ ጠጠር ሳንጥል ሰዎችን ምንተች ሰዎች ግን ማለት እኛ ምን ሰርተናል ብለን አንዳንዴ ራሳችንን ብንጠይቅ፣ ሂዶ ቢሮ ራሱ በፕሮሞሽን ስሩልኝና እኔ ላስተዋውቅላችሁ ብሎ መጠየቅ ራሱ ፖዚቲቪቲ ነው። መጀመር ባይከፍል ከኪሱ ራሱ ባያወጣ ማለት ነውና አንዳንዴ የሚሰሩ ሰዎችን እኛ በኢየሱስ ስም ብቻ እረፉ። ያስጠላል፣ በጣም ያስጠላል። ማርያምን በእውነቱ በጣም አስደሳች ዜና ነው። ጆ እውነት ያደረከው ነገር ሀገር የሚያኮራ ህዝብ የሚያስደስት ነገር ነውና እውነት በጣም ነው ደስ የሚለው። እንግዲህ ንጹህ ውሃ ማግኘት ተችሏል ማለት ነው። በጣም ነው ደስ የሚለው። በዚህ ስራ ቀጥልበት፣ በርታ። እናመሰግናለን። ይሄ ነው ፖዚቲቪቲ። በቃ ይሄ ነው የሚያስፈልገን። እኛ እርስ በርስ መደጋገፍ፣ መሞጋገስ፣ የሚሰራውን ሰው ማበረታታት፣ ማጨብጨብ፣ የሚያጠፉትንም በጨዋ ደንብ እየተቸን ወደ መስመር መመለስ እንጂ ይሄ በኢየሱስም ይሄ ምቀኝነት በቃ በጣም ነው የሚያስጠላው። ወደ ቀጣይና ወደ አዝናኙ ቪዲዮ ስናልፍ እንግዲህ የፈናን ህድሩ ሰርግ ችግር አምጥቷል። ቤተሰቦቼ ፈናን ህድሩ ተድራለች። ከተዳረች በኋላ ደግሞ እንግዲህ የሷ ጋብቻ ላይ በጣም ቅሬታ ተነስቷል ማለት ነው። ቅሬታ ያነሳው ማን ነው? ኢትዮጵያ ወጣቶች ማህበር ነን ያሉ የተወሰኑ ወጣቶች ሰልፍ እያካሄዱ ይገኛሉ። እስኪ ይሄን ቪዲዮ አይተን እንመለስ። ፍናን ሀገሬ ክራሻችን እንጂ የግለሰብ ሚስት አይደለችም። መንግስት ቀይ ባህርን ትቶ ፍናንን ያስመልስልን። ፍናን የኔ ናት፣ የኛ ናት። እሺ ፍናን የኛ ናት። አርቲስት የህዝብ ነው። ሁለት እስከምትወልጂ ተስፋ አልቆርጥም። በቃ እናንተ ቁረጡ እንዴ። እንዳያችሁት ነው ቤተሰቦቼ። እንግዲህ ወጣቶች ተቃውሞ እያነሱ ነው። ፈናን የህዝብ እንጂ የግለሰብ አይደለችም፣ መንግስት ሊያስመልስልን ይገባል የሚሉ
ድምጾች ከዚህም ከዚያም የተሰሙ ነው። የሚያለቅሱ ወንዶች እንደ እውነት ሆነ እንደ እኛ ማመን አቃተን እየተባለ ነው። ለማንኛውም እናንተ በፈናን ሰርግ ላይ ምን ታዘባችሁ? ምን አሳቃችሁ? ምን አዝናናችሁ? በጣም የገረመኝ ነገር ግን የፈናን ህድሩ ፍቅር የጀመሩት ከዚህኛው ባሏ ጋር የእሱ ባለው ይታየው ክሊፕ ላይ የሰራችበት ጊዜ እንደሆነ ወሬ እየተወራ ይገኛል። እንግዲህ ሴፉ ነው መረጃውን ያጋራው ብሎ ሰው ነው የነገረኝ። አስቡት ምን ያህል የቆየ ግንኙነት እንደሆነ ማለት ነው። የቆየ ፍቅር ወደ ትዳር ሲቀየር ማርያምን ደስ ይላል በጣም። የልጅ አባት የሆነው ቲክቶከር ማን ነው? ይሄን ቪዲዮ ነው በረከት 4 ኪሎ ይባላል። ወቸው ጉድ እንግዲህ ቤተሰቦቼ የወቸው ጉዱ በረከት 4 ኪሎ በምትመለከቱት መልኩ ሚስቱ አርግዛለች። ከዛ እስካሁን ሳይነግረን ማለት ነው ጀለስ እስካሁን ሳይነግረን ጀለስ እስክትወልድ ደብቆን ይሄው ልናጨበጭብላት እኮ ነው ስታ ይሄው አጨብጭብላት። እንዴት ያለ ነገር ነው? ምጥ ላይ አይዞህ ምጥ ላይ ታምጥና ከዛ ትጓጓላለች። እንዴት ያለ ነገር ነው? የባዲ ምጥ ብለናል። ከዛ ቆይ አሳያ እንዴት ደግሞ እንደምትሆን ያሳያቸዋል። ትንሽ ቆይ ለመቅረጹ ላይ ይደብራል። ትቀርጻለህ እንዴ ይለኛል። እስቲ ቆይ ያሳያቸዋል። እንደዚህ አሁን ባዲ ነች። አሁን ባዲ ነች። ቆይ የኮሜዲ ባልሞን ስቃይ ነው። ያማጠች ይቀልድባታል። መጽሐፍ ቅዱስ እያነበበ የኔ አባት አፓ ጀግና። አፈጻጸሙ እንዴት ነው? አሁን ያለንበት ሁኔታ ተወለደ። ይሄ ፊት ተደገመ ትላለህ። ይሄን ፊት ደገምከው ቤኪ ነው ደገመው። ይሄን ፊት እሺ የምትመለከቱት የልጄ የመጀመሪያ አሩ አሩ እንዳልገብተው ሳምቡሳ አንተ ትለያለህ ማርያምን። ለማንኛውም የኮሜዲ ባል ስትሆኑ እያማጣችሁ ይቀልድባችኋል። ይሄን ማመን አለባችሁ ቤተሰቦቼ። ኤኒዌይስ ቤኪዬ እንኳን ደስ አለ ብራዘሪያንስ። በጣም ደስ ብሎኛል። እግዚአብሔርን በልጅ መባረክ ያው እግዚአብሔር ሌላ ትችላለህ ብሎ ሲያምንብህ ነው ልጅ የሚሰጥ ብዬ ማምን ሰው ነኝ እና በቃ አንተ አሁን ትችላለህ ተብለሃል ብራዘር። ልጅ ማሳደግ ትችላለህ፣ ስለዚህ አባት መሆን ትችላለህ ተብሎ ተሰጥቷል። እንኳን ደስ አለ አባቢ። ከዚሁ ከሰርግ ድባብ ሳንወጣ ሙሴ ሰለሞንም ሽምግልና ልኳል። ይሁት ይሄን ቪዲዮ። ዛሬ እንግዲህ ሽምግልና ምልክበት ቀን ነው። እንግዲህ ሽማግሌ እየላኩኝ ነው። እግዚአብሔር ይመስገን። እንኳን ደስ አላችሁ፣ እንኳን ደስ አለን። እንግዲህ አዶናይም አንድ ሽማግሌ ደስ እያለኝ ነው ተሸከሙት። ለኔ ምን አስበው አዶናይን ሽማግሌ እንዳረጉት ባይገባኝም ግን ሽማግሌ ውስጥ ተካቷል። ይሁት ይሄን ቪዲዮ እስኪ ይደበላለቅ መሬት ይመታ ወዳጅ ቤተሰብ ሙሽራው ሙሽራዬ ሚዜዎቹ ጋይስ እንግዲህ ዛሬ የሙሴ ሰሎሞን ሽምግልና ቀን ነው። በጣም ደስ የሚል ቀን ከእናቱ ጋር ሲተቃቀፍ ሽማግሌዎችም እዚህ ባሉ በጣም ደስ የሚል ድባብ አለ እዚህ። ደስ ብሎኛል። እውነት ደስ የሚል ቀን። አዶኒ ቀጣይ አንተን ነው የምንጠብቀው ብራዘር፣ እንዳትረሳ። አንተም እንዲህ ሰርፕራይዝ አድርገን እስኪ።
እንዳያችሁት ነው እንግዲህ ቲክቶክ ላይ የምታውቋቸው ልጆች ሽማግሌ ሆነዋል። እንዲሁም የተወሰኑ አባቶችም አሉ፣ በእድሜ የገፉ ትልልቆችም አሉ፣ ያው ስርዓቱን ባህሉን የማይረሱ። ስለዚህ እነሱን ተከትለው ደግሞ እና አዶኒ ሽማግሌ ሆነዋል። ቤተሰቦቼ እንግዲህ መሌ ምን አስበ ነው አግቡ ለማለት ነው ወይ የፈናን ከዛ የሙሴ ከዛ ደግሞ የእንትና መውለድ ደግሞ የቤኪ። ስለዚህ አከታተልክብን እንደማትሉኝ ተስፋ አደርጋለሁ። ለማንኛውም ማግባት ላሰባችሁም ያው እንግዲህ እግዚአብሔር አምላክ ጥሩ ትዳር ይስጣችሁ። እውነቱን ለመናገር እኔ እንትን ብዬም አይደለም ምንም ጀስት አሁን ተቸግረሽ በዚህ ሰዓት ላንቺ ቻሌንጅ ብሎ መስጠት ራሱ ለኔ ምንም ነገር ላይክ እዳዘን ከልቤ ከረዳዎች ከልቤ ነው አሁን የረዳዎች ያለሁት ጀስት ስላስነዘነኝ ታሽ እንጂ ቻሌንጅ ፎሎወሩን ፈልጌ አይደለም። ግን ከተገኘ አልጠራም እና እሺ የመቻችሁ እንብላ እንጠጣ። it was nice meeting you። ያው በጣም ብዙ ሰዎች ትኖራላችሁ ይሄን ቻሌንጅ መቀላቀል የምትፈልጉና እባካችሁ ፎሎ አድርጋችሁ 1 ሚሊዮን 2 ሚሊዮን ያኔ ቢያድግም ይወደዳልና ባካችሁን ፎሎ አድርጉት። ቪዲዮቹን ሼር በማድረግ ምናምን ይሄንንም ሼር አድርጉልን። በጣም ነው የማመሰግነው የኢትዮጵያን ሕዝብ በጠቅላላ አመሰግናለሁ። ቤተሰቦቼ እንግዲህ እንዳያችሁት ነው ኤቢ ማርሻል ፎሎ አድርጉኝ እና መኪና ሰጣታለሁ ብዬ ቻሌንጅ ማስጀመር አልፈልግም። ጀስት ሰጥሻለሁ ፎሎ ቢያደርጉኝ ግን አልጠላም። በቃ ይሄ ፖዚቲቪቲ ነውና ኤቢ ማርሻልን ፎሎ ያረጋችሁ ቤተሰቦች። ኤቢ ማርሻል እንግዲህ ቃል በገባው መሰረት ለጌጤ መኪናውን ለመስጠት በዛሬው ዕለት በአካል ተገናኝተዋል። ቤተሰቦች ቪዲዮን አይተን እንምጣ። ኦኬ ጋይስ ጌጤ መታለች፣ ልናገኛት ነው ፋይናሊ። ሌትስ ጎ። ጤና ይስጥልኝ ጌጤ፣ እንዴት ነሽ? ሰላም ነሽ? ሁሉ መልካም ቤተሰቦቼ እንግዲህ የሰው ደስታ የሚያስደስታችሁ በጣም እንኳን ደስ አላችሁ። ደስ ካላችሁ ኮሜንት ስር እንኳን ደስ አለሽ ብለዋል። መኪናውን ስታይ ያሳየችውን ሪአክሽን አይተን እንምጣ። ኦ ማይ ጋድ ሌትስ ጎ። ከሁለቱ አንዱ የሷ ነው። እሺ ጋይስ ይሄን ይመስላል። በጣም ነው የማመሰግነው። ከሁለቱ መኪኖች አንቺ መርጠሽ የፈለግሽውን አይተሽ ሁለቱም ያምራል አለች። አሁን it's your time። መኪናስ የትኛውን መረጠች? እዩት። አሁን ያላንቀም ግራ ገባት። የትኛው ይሻልሻል? I think እቺ ትሻላለሽ። Amazing. Perfect. ያ ትንሿ መረጠች። ኒሳን I think ኒሳኗ መርጣለች። Oh my god. ገብተሽ አስነሽው መኪናሽን። መኪናሽ አንቺ ነው ከዚህ በኋላ። በጣም ማመሰግናለሁ ጋይስ። በጣም ትልቅ ስጦታ ነው ባይዘው ማርያምን በኢየሱስ ጋይስ መኪና መፈልገው መኪና መርጣለች። ይሄኛው መኪና መርጣለች። ሶ ያው ገብታ ታስነሳዋለች። ሌትስ ጎ። እንግዲህ ቤተሰቦቼ ገብታ ስታስነሳ ስትወስደው ምናምን ቪዲዮን ገብታችሁ የኤቢ ማርሻል ዩቲዩብ ቻናል ላይ ይለቀዋል እና ቲክቶኩንም ፎሎ አድርጉለት በእናታችሁ። ሊበረታታ የሚገባው ልጅ ነው። እቺ ልጅ ግን ምን አድርጋ ነው የዚህን ያህል ስጦታ ለመስጠት ሰዎች ቻሌንጅ እያደረጉላት የነበረው? ልጅቷስ ማናት? ለምንድን ነው ይሄንን እያደረጉላት? እንደዚህስ መረዳት ይገባታል ወይ? ሌላ ሰው መረዳት የለበትም ወይ? ከሷ የተሻለ የደከመ ምናምን ብላችሁ አስተያየት የምትሰጡ ሰዎች አጠፉም። ለእናንተ መልስ እንዲሆን አንድ ቪዲዮ አሳያችኋለሁ። እሷ ኤቢ ማርሻል ይሄንን ቻሌንጅ ከማስጀመሩ በፊት ለአዶናይ ያድርሱልኝ ብላ የሰራችውን ቪዲዮ አይተን እንምጣ። ያለ ፊልተር ነው የመጣሁት። ይሄንን መልእክቴን በምትችሉት መጠን ሼር አርጋችሁ ለአዶናይ አድርሱልኝ። ለአዶናይ እና ለጃኒ አድርሱልኝ። ለሁለቱም ይድረስልኝ። እኔ የምኖረው በተባበሩት አረብ ኤሚሬት ሲሆን ስሜ ጌጤነሽ ገብረሃና ይባላል እና ለ11 አመት በታክሲ ስራ አገልግያለሁ። የስኳር የግፊትና የነርቭ ታማሚ ነኝ። ግን ለአንድም ቀን እጅ ሰጥቼ አላቅም። 3 ሜጀር ኦፕሬሽኖች አሉኝ። ሁሉም ነገር እንዳለ ሆኖ ግን እየሰራሁ ነበር ለ11 አመት።
ሰው ሆኖ የማይሳሳት የለምና ስተት ሰርቼ ለጊዜው ከስራ ታግጃለሁ። እምፈልገው አንድና አንድ ነገር ነው። ቁጭ ብዬ የምቀበለው የገንዘብ እርዳታ አይደለም የምፈልገው። ዞሮ ዞሮ እርዳታ ነው የምፈልገው። ግን የራሴን ቪዛ መስራትና በኢማራት ቢያንስ የመጨረሻ ርካሽ የምትባለዋን ሰከንድ አንድ መኪና ገዝቼ ስራ መጀመር እፈልጋለሁ። ይሄንን ነው ጋይስ። ሙሉ ቪዲዮን እሷ ቲክቶክ አካውንት ላይ ማግኘት ትችላላችሁ። ጌጤ ለምንድን ነው መረዳት የተፈለገው? ጌጤን መርዳት ለምን አስፈልገ? የመጀመሪያው ኤቢ ማርሻል ቻሌንጁን ሲያስጀምር ለፎሎወሮቼ እና ራንደምሊ አንድ ሰው ፈጥኖ እኔ ያለሁበት ቦታ ቀድሞ ለደረሰ ሰው መኪናውን ሸልማለሁ ብሎ ነው የተናገረው ኤቢ ማርሻል ማለት ነው። ቤተሰቦቼ ያንን ቪዲዮ ያዩ እቺን ልጅ የሚያውቋት ሰዎች ተሯሩጠው እቺን ልጅ እንዲረዳት መኪናዋም ለሱን የተዘጋጀው መኪና ለሷ እንድትሰጥ ጥረት አደረጉ። ግን ኤቢ ማርሻል 2 መኪና አደረገው። በዚህ መሃል ለሷ ምንም አይነት ፉክክር ውስጥ ቻሌንጅ ውስጥ ሳያስገባት እንዲሁ መስጠት ነው የሚያስፈልገው ለሷ ብሎ አክሴፕት አደረገው ማለት ነው። ለኤቢ ይሄ ሪስፔክት በጣም አለኝ። በጣም ማርያምን ምርጥ ስራ ነው የሰራው። ልጅቷ ግን የስኳርና የተለያየ በሽታ ታማሚ ናት። 11 ዓመት በታክሲ ስራ የሰራችበት ቦታ ላይ ታግዳን ያለችው እና ቪዛ አስመጥታ ከዛ በኋላ የራሷን ታክሲ ስራ ለመስራት አላማ ስላላት ቁጭ ብላ ተረጂ ላለመሆን እየሰራች ራሷን ለመርዳትና ህመሟን ለማስታመም እንዲሁም ቤተሰቦቿን ለማገዝ ያደረገችው ጥረት ነው። ይሄንን ቻሌንጅ ሳትሰማ የሰራችውን ቪዲዮ ነው ያስደመጥኳችሁ። ረዘም ስለሚል እኔ ወሳኙን ፓርት ብቻ ነው ያሰማዋችሁ። ብዙ ጊዜ ኦፕሬሽን ስለተደረገች እርዳታ ሰፖርት ያስፈልጋታል። ለዛም ነው ኤቢ ያገዛት። ትልቅ ነገር ነው አይደለ? ደስ ይላል። ኤቢንም አመስግኑት። ለማንኛውም የሰው ደስታ የሚያስደስታችሁ ከሆነ ይህንን ቪዲዮ ለሚሊዮኖች ያደርሱ ማለት ነው። ቤተሰቦቼ ወደ ሌላኛው መረጃችን እንለፍ። ጋይስ እንግዲህ አንድ ቲክቶከር በፖሊስ ቁጥጥር ስር ውሏል። እስኪ ይህን ቪዲዮ ሰምተን እንምጣ። ሰበር ዜና ሰምቷል። ሴት እህቶችን ወደ መዝናኛ ቦታ በመውሰድና መጠጥ እንዲጠጡ በማድረግ እንዲሁም ደግሞ መጠጣቸው ውስጥ አደንዛዥ ዕፅ በመጨመርና ያልተገባ ተግባር እንዲፈጽሙ እያደረገ ይህንን ነገር እንግዲህ በቪዲዮ በመቅረጽና የተለያዩ ማህበራዊ ትስስር ገጾች ላይ የሚለቀው ይህ ወጣት እንግዲህ በቁጥጥር ስር መዋሉን የአዲስ አበባ ፖሊስ ጠቅላይ መምሪያ አሳውቋል። ይህ ግለሰብን በተለያየ ጊዜ ከማህበሩ ወግና ባህል ያፈነገጡ እንዲሁም ደግሞ ሴት እህቶችን ወደ መዝናኛ ቦታ በመውሰድና አደንዛዥ ዕፅ በመስጠት ያልተገባ ተግባር እንዲፈጽሙ ሲያደርግ ነበረ ሲልም ፖሊስ በመረጃው ላይ አጋርቷል። እንዲታወቀው በተለያየ ጊዜ ላይ እንደዚህ አይነት ያልተገባ ተግባር ሲፈጽሙ የነበሩ ቲክቶከሮችን ፖሊስ በቁጥጥር ስር በሚያውልበት ወቅትም ይህ ግለሰብ እንግዲህ ወደ ቢሾፍቱ በመሄድ በቤተሰቦቹ ቤት ውስጥ ተሸሽጎ ነበር። ነገር ግን ፖሊስ ባደረገው ጥብቅ ክትትል በቦሌ ክፍለ ከተማ ልዩ ቦታው ወርቅ ማዕድ ተብሎ በሚጠራው አካባቢ በቁጥጥር ስር እንደዋለ ጭምር ነው የተነገረው። የግለሰብም እንግዲህ ንጉስ ዳዊት ወይም ደግሞ በቲክቶክ ስሙ ግብዳው በመባል የሚታወቅ ሲሆን በተለያየ ጊዜ እንደዚህ አይነት ተግባሮችን ሲፈጽም ነበረም ሲል እንግዲህ ፖሊስ መረጃዎቹን እያጋራ ይገኛል። በሌሎች አዳዲስ መረጃዎች በድጋሚ መልሳለሁ። የፕላስ ምልክቷን እየተጫናችሁ ቤተሰብ ሆኖ መልካም ምሽት ይሆንላችሁ። እንግዲህ ህገ ወጥ ስራ የሚሰራ ሰው አዘይንዶ ዘዴ በህግ ቁጥጥር ስር መዋሉ አይቀርም። ይሄም ልጅ የደረሰው ያ ነው ማለት ነው። እጣ ፈንታው ተጣርቶ እንግዲህ የምር ፋውል ካለበት ይቀጣል፣ ነፃ ከሆነም በነፃ ይለቀቃል። ለማንኛውም ይሄንን መረጃ አድርሻችኋለሁ ቤተሰቦቼ። አረ የጎረምሳ እየተከታተለ ነው። ሰዎች ተመልከቱት። ይኸው ያለን አምጣ ያለኝን ሃንግ ማንሽ ቼላው ነኝ። ሃንግ ማን እስቲ ሃንግ ምን እስቲ ቀያይ እንዴ እኮ አቀበታለሁ የኖርኩበት እኮ ደስ ይላል። አያም ሃንግ ማንሽ አረ ይሜም ሃንግ እሺ እሺ ማኒ ሰፍተይ ምን አረ ምንም የለም ሰፍተይ እሺ እሺ ታንክ ዩ አንተ ቀልደኛ ሰው መሰልኩ። ብላክ ቤልት እኮ አለኝ እና ተብጣለ ቆይ አረ ይሄ ነገር ያለው ቀልደኛ ሰው መሰልኩ። ለማንኛውም ያለኝ ሰው ነኝ። እሺ ነው ማለት ከወክ መልስ ያው ወክ ከወክ መልስ ስራን ያደረገችብኝ ወኩን እናቴ እንደ ፒንግ እስቲ ሂጂ ተስቀኝ እንደዚህ የለም ሂጂ ቆይ እስቲ እንዴት ነው የምሄደው? እስቲ
በጣም ደስ የሚሉ ካፕሎች ናቸው። በጣም ነው የምወዳቸው። እንግዲህ ፍቅራችሁን አይቀንስባችሁ፣ ሰይጣን አይመልከታችሁ። ለማንኛውም ለዛሬ ያመጣሁላችሁ ቪዲዮዎች እነዚህን ይመስሉ ነበረ። በሚያስቀው ስቀን አስተያየት በሚሰጠው አስተያየት ሰጠን እዚህ ጋር ደርሰናል። በቀጣይ በሌላ ባበደ ቪዲዮ እስክንገናኝ ወዳችኋለሁ። ሰላም ለእናንተ ይሁን። ፒስ አውት